የሰጠውን ገንዘብ እስካልመለሰልን ድረስ መቼም ቢሆን ከዚህ ቤት አንለቅ። የምን ገንዘብ? ያኔ እንጂ ሄዳን አይደለም። እሱ መለወጥም መሸጥም አይችልም። የሚያደርገውን ነገርማ ስራውን ጠንቅቀሽ ታውቂያለሽ። ልቤን ደስታ ማግኘት አልችልም። አንተ ጋር የማገኘውን ደስታ ኬትም ቦታ ላገኘው አልችልም። አደይ ለሁለታችሁ መለያየት እኔ ምክንያት ነኝ። አይ በፍጹም ደግሞ አደይ በሰላም ማላገኛት ከሆነ አልፋታም። ይህን ነው እንዲህ ያ ሁሉ ፍቅር ለውረት ነበር። በጣም ተሳፍራል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ በዓለም ዙሪያ ያላችሁ በቅድሚያ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ። ቻናሉን ላይክ፣ ሼር እያደረጋችሁ ቪዲዮውን ተከታተሉ እስከ መጨረሻው። ሰራተኛዋ አደይ ድራማ በዛሬው ትዕይንት ቀጣይ ክፍል የሚከሰቱትንም ከወዲሁ ነግራችኋለሁ። ቤተሰብ ያልሆናችሁ ቤተሰብ መሆን አትርሱ። አደይ ነፃ ወጥታለች። እንግዲህ በሷ ድርሻ ደግሞ ቤራን ከሌሊ ጋር ስራዋት ወጥቶ ነበር። እሷን በራሷ ፍቃድ ፈታው ወጥታለች። እንግዲህ ዛሬ ላይ የአደይ መፈታት ለዶክተሩም እንግዲህ ወደ ፖሊስ ጣቢያ የሚሄድ የምስክርነት ቃሏን ሰጥታለች። ምንም እንዳላደረጋት እና ለእሷ ብሎ እንደነበረ የተከላከለላት ነገሩ ስላልገባት እንደሆነ እንግዲህ ለኢንስፔክተሩ በሰጠችው ቃል መሰረት ዶክተር እንዲወጣ ተደርጎ ወደ ስራ ገበታው ተመልሷል። የእሱ መፈታት ከምንም በላይ ያስደሰታት ሩታ ወደ ቢሮ በመሄድም የደስታው ተካፋይ ሆና እንደውም እራት ጋብዘኝ፣ ምሳ ጋብዘኝ የሚል ጥያቄዎች አንስታ እንደ ቀልድ ነበር ይሄን ያልኩሽ ከዚህ በፊት በማለት እንግዲህ ከአንተ ጋር መሆን ከምንም በላይ ያስደስተኛል ስትልም ዛሬ ግልጽ አርጋ ለመናገር ብትሞክርም ዶክተር ግን የተረዳና ግልጽ የሆነ ሀሳብ አልገባውም። እናም ሩታን እንግዲህ ሊጋብዛት እንደሆነ ተመልክተናል። ሌላው የሌሊ ወንድም ነኝ የሚለው ገጀራው እንግዲህ ወንድምነቱን በእርግጠኝነት ሊጠይቅ በሄደበት ሰዓት ባቡሬ እርግጠኛ እህቴ ናት፣ ነገር ግን ከእህትነቷ በላይ ገንዘቡን ነው ፈልግ የአባቴ እናት ንብረት እንግዲህ የእናቴን በተለይ ቤቱን ሲልም ጠቁሟል። እንግዲህ ስለ ጥቅም ብለህ ድሮም የፈራሁት ይህን ነው፣ ሌሊ እንዳትጎዳት ከዚህ በፊትም ጎድታታል በማለት ባቡሬ ያስጠነቅቀዋል። ነገር ግን ከእህትነቱ ትኩረቱ ለጥቅም እንደሆነ በግልጽ ተናግሯል። ሌሊ ደግሞ ከባቡሬ የሰማችው ነገር ወንድምነቱን አረጋግጫለሁ፣ ነገር ግን አይረባሽም ቢላት እንኳን ወንድም ይሆን እንጂ ስለ ጥቂት ቀበኝም አይቀመኝም፣ ችግር የለውም ለስሙ ወንድም አላት ባለን ክብር ነው ሁሉም ነገር በዛ ልክ እንግዲህ ሊጎዱኝ የቻሉት እሱ ባይኖር ኑሮ ነው ስትል ነበረ። ነገር ግን አሁንም ቢሆን የሚጠቅማት አይመስለንም፣ ንብረቱን ለመካፈል ነው። ነገር ግን እንግዲህ ቤቱን ልቀቂ ያለቻት ቤዛ ፎርጂች የሆነ የቤት ካርታና ፕላን አሰርታ እንደሆነ እንጂ ኦሪጂናል እንዳልሆነ ጥሩ መረጃ ሰጥቷል ማለት ነው። ይህንን ነገር እንግዲህ ለባቡሬ ነግሮታል። ባቡሬ ለሌሊ ሲነግራት ወደ ፖሊስ ጣቢያ ሄዳ ታመልክት ብሎም እንግዲህ ተናግሯል ማለት ነው። ምናልባት ሌሊ አሁን ላይ ስለ ቤቱ ጉዳይ ሲነሳ ጥሩ አጋጣሚ ነው። በሌላ በኩል በቤቷ ውስጥ እንግዲህ ወንድሟ ቤቱን እሸጣለሁ ብሎ እሷን ለማስፈታት ገንዘብ ከተቀበላቸው ላይ ሸመጠጣቸው ዳኒ አበበና ሄለንን ቤቱን ልቀቁ ስትል ቤዛ ሄዳ እያስጠነቀቀች ነው። ገንዘባችን ካልተመለሰ በፍጹም ትላለች ሄለን። አይመለከተኝም ቤቱ የኔ እንጂ ዳኒ አይደለም፣ ስለ ገንዘብ አላውቅም፣ ብቻ ግን ልቀቁ ስትልም አስጠንቅቃለች። ነገር ግን አበበ ደግሞ እንግዲህ ካሹ ጋር በተማከረበት ሰዓት ሄዶ ቤቱን እንዳትለቁ ብሎታል ማለት ነው። ሌላው የተመለከትነው እንግዲህ ከሁሉም ነገር ከወጡና ካለፉ በኋላ የዴቭ እናት እየተፈለገች ነው በፖሊስ። ነገር ግን የዴቭ እናት ከሀገር ወጥታለች። ቤራም ከዛ ክፍል ወጥታለች። ወደ ሆቴል ልጅና አርፈሽ ጠብቂ ሲላት እንኳን ዴቭ ወደዛ ሆቴል በፍጹም አልሄድም ስትልም ወደ ቤት ይብሏታል። ቀጣይ ሳምንት እንደሚሄዱም እየነገራት ነበር። ታዲያ ደስ ብሏታል። ከዚህ በኋላ ምን ቀረኝ ብለዋል ዴቭ አምኗል። እንግዲህ ዶክተር እና አደይ አብረው ናቸው ሁሉን ነገር ያደረጉት ብሎ ነው የሚያስበው። ነገር ግን ይህን ተንኮልና ሴራ እናቷ አላደረገችውም እና ስለዚህ ግልጹና እውነታውን ስላላወቀ እጅግ በጣም በአደይ ላይም ተበሳጭቶባታል። ዛሬ ከዳይመንድ ጋርም ሲጣሉ ነበር። ዳይመንድ ግን አደይ የት እንደሆነች ራሱ ግልጽ አድርጋ አሳውቀ ካልመጣ አለቅህም፣ ያ ሁሉ ፍቅር ለካ የወረት ነበረ፣ ቱፋ አልፈታህም ብሎም ሲዝትበት ነበር። ዴቭም ተናዷል ማለት ነው። እንግዲህ ከቤራም ጋር መሆን አያስደስተውም። ነገር ግን የአደይና የዶክተሩን አጋጣሚ ደግሞ ያየበትን ነገር አምኗል ማለት ነው። ነገር ግን አሁን እውነታውን ደግሞ ሲሰማና ሲያቅ ደግሞ መልሶ መጸጸቱ የማይቀር ነው። ቤራ ግን የከፋ ነገር ነው የሚደርስባት፣ እንደውም የበለጠ ይጠላታል ማለት ነው። ሌላው የፍቅር እናት ቻው ሳትለኝ ሄደች በማለት
ዴቭ እናት እጅግ በጣም ተናዳ ሰው ይወጣልኝ ስትል በጣም አዝና ቤቱን ቀውጦ ያደርገዋለች። ሁሉንም በቁጣ ነበር የምታዛቸው የምጠራቸው ማለት ነው። ፍቅር ግን ከአንዳንድ ይሄን ስትነግራት ዴቭ አለ ወይ ብላ ነበር የጠየቀችው። ዴቭ እንዳልሄደ ሲነገራት ቤራ ስትል እናትየዋም ስለ እሷ ልጅ አላቅም ብላታለች። እንግዲህ ቤራ ከሄደች ምናልባት አብራ ዴቭ ይቀራል ብላ አስባ ነበር። ነገር ግን ዴቭ እንግዲህ ከእሷ ጋር እንዲሄዱ እናቱ ሲሰናበታት አስጠንቅቀው ነው የሄደችው ማለት ነው። ይህ ነገር ካልሆነ ደግሞ ለእንደ አባት እነግርብሃለሁ የሚል ነገርም ስላለ ሁሉ ስጋት ይዞት ነበር ከአደይ መለየቱን የፈለገው። ታዲያ በጣም የሚያሳዝነው አደይም እንግዲህ ዛሬ ላይ ግን ወደ ዶክተሩን በመሄድ አስቀይሜያለሁ፣ ያም ሁሉ ያረከው ለእኔ ብለህ ነበር፣ እኔ በወቅቱ ስላልገባኝና ለእኔ በዛ ልክ ያሰብክልኝ ስላልመሰለኝ ነው በማለት እንግዲህ በጣም ከምንም በላይ አመስግናው ይቅርታውን ዳግማ ጠይቀው እንዳደግሚው እንጂ ችግር የለውም በሰዓቱ እኔ እንደምትጎዳሽ ስለማቅ እንጂ ላስገድሽ ፈልጌ አይደለም። በሁለታችሁ መግባቴ ጣልቃ ምናልባት የጸባችሁ መንስኤ ይሆን እንዴ ብሎን በጠየቃት ሰዓት በፍጹም እንደውም ስንጣላ አንተ ነህ የምታስማማን ስትልም ሞር እንግዲህ ለሱ ቦታ እየሰጠችው ነው። እሱም እንግዲህ በጣም ደስተኛ ሆኖ ይቅርታውንም ሲቀበላት ሴትዮዋ ሁላቸውም ከሀገር መውጣቷን ስላላወቁ ያው እሷን ለማሰር አሁን ላይ እየፈለጓት ነው። ነገር ግን እሷ ወጣለች። በሷ እንግዲህ ድርሻ ልትያዝ የምችለው ቤራ ናት። ዴቭ ደግሞ ይህን እውነታ ሲያውቅ ምን አይነት ስሜት ይሰማዋል? በአደይ ላይ የሰጠውም ግምት ይጸጽተዋል። አደይም ብትሆን በሰዓቱ ይህን ተንኮል እናቱ እንዳረገች አሁን ስለገባት እንግዲህ ዴቭን ያን ያክል ትቀይመዋለች ብለን አናስብም። ምክንያቱም የማትቀየምበት ምክንያት ደግሞ ይሄንን ሴራ ከዚች ከመጣችው እጮኛ ከተባለችው ሴት ጋር እናትየዋ እንዳረገችው እና ያለ ልቡ እንደሆነ ሁሉን ነገር ጠንቅቃ ስለምታውቅ፣ ነገር ግን ሁሉንም ነገር መስዋዕት የሆነላት ደግሞ ዛሬ ላይ ዶክተሩ ነው። ምን ያክል ለሷ ቦታ እንዳለው ስትረዳ፣ አደይ ግን ከዶክተሩ ጋር ወይስ ከዴቭ ጋር ነው ህይወቷን ትቀጥላለች ብላችሁ የምታስቡት? እናንተ ከወዲሁ የምትገምቱትን በኮሜንት ስራ አስቀምጡ። ሌላው እንግዲህ ደመቀም ቢሆን በጣም ተናዶበት ስለነበረ የሰወሰደባትን ንብረት ራሱ ይቅርታ አደይን ተንበርክካ ካላለች አልመልስም በማለት ያው ቅምጥል ጋር አስቀምጦታል ማለት ነው። ነገር ግን ቅምጥልም ያንን እቃ እንግዲህ አስቀምጣለች፣ የሰጣትን ቦርሳ። አሁን ላይ በጣም እየተናደደ ነው ዴቭ ከዚች ልጅ ጋር መሆኑን መሄዱንም ደግሞ ወስኖበታል። አሁን ግን እውነታውን ቀድሞ ሲያውቅ እጅግ በጣም ነው የሚያዝነው። እንግዲህ ከደመቀ ጋር ሊደባደቡ በነበረበት ሰዓት መቶትም ነበር ደመቀን። ደመቀም እጅግ በጣም ተናዶ እንደውም አሁን ሳበዛኸው ብሎ እጁን አንስቶ ነበር በዴቭ ላይ። ነገር ግን ከኋላ ያልታሰበ ሰው እንግዲህ አደይ ናት የተከሰተችው። አደይን ባዩ ሰዓት እንግዲህ ጸቡ እንደሚቆም ይታወቃል። ዴቭን ልታናግረው ትችልሆን? የሱስ ያዳምጣታል? መልሱ ምን ይሆናል? ከኮሜንት ስራ አስቀምጡልኝ። አዲስ የሆናችሁ ሰብስክራይብ፣ ቪዲዮን ላይክ፣ ሸር በማድረግ ቤተሰብ ሆኖ አድማጭ ተመልካቾች ግምት አስተያየታችሁን ደግሞ በኮሜንት ግለጹልኝ። እንግዲህ ቀጣይ ክፍል ይዘን እንመጣለን። አመሰግናለሁ።